ይሄ ሁሉ ድራማ፣ ይሄ ሁሉ ወግ፣ ይሄ ሁሉ ጭዌ፣ ይሄ ሁሉ ወከባ ምናምን ለምን አስፈለገ? አቤት ውሸት፣ አቤት ድራማ። ወይ ፊልም አይሉት፣ ወይ ድራማ አይሉት፣ ወይ ውሸት አይሉት፣ ወይ እውነት አይሉት፣ ዝብርቅርቅርቅርቅ ያለ ወይ ጉድ። ያጣለማኝ ተሳድቦ ይላላሉ። እንደው ይገርመኛል የሩታና የአብርሽ ህይወት ይገርመኛል። እንደው ምኑን እንማረው? ምኑን እንያዘው? ምኑን እንልቀቀው? የሆነት ለመናገር ማለት ነው። አብርሽ ደግሞ አንዴ ሩታን ይላል፣ አንዴ ሄርሜላን ይላል፣ አንዴ እዛ ይሄዳል፣ አንዴ እዚህ ይመጣል። ውሃ ቀጅ ነው የሆነ። እግዚአብሔርን ውሃ ቀጅ ታውቃላችሁ? ዝም ብሎ የሚመላለስ ለዛውም ደግሞ ጀርካን ይዞ ምናምን ነገር አይደለም፣ ወንፊት ይዞ ነው የሚመላለስ። ምንድን ነው የተፈጠረው ነገር? ሩታ የእርግዝናዋ ጊዜ ሳይታወቅ ስንት መከራ አይታ ስንት ዋጋ ከፍላ እንዳለቀሰች አለቀ። አሁን ደግሞ የአራስ ቤቷም ደግሞ ቤት እንኳን ገና ሳትወጣ ክርስትና እንኳን ሳይነሳ ሌላ ሌብል ናቸው፣ ሌላ ታሪክ ናቸው። ለምንድን ነው ሩታ መጨከን ያቃታት? ለምንድን ነው መቁረጥ ያቃታት? የእውነት ለመናገር ማለት ነው። እና አንድ ደግሞ ማወቅና መርሳት የሌለባቸው ነገር ማለት ነው፣ አንድ ሴት ልጅ በእርግዝናዋ ወቅት የበደላትን ሰው መቼም ይቅር አትለውም። በነገራችን ላይ ማለት ነው በጣም ቆራጥ ጨካኝ የምትሆነው ያኔ ነው። በቃ በችግሯ በተለይ ደግሞ እንደሚወዳት እንደሚያፈቅራት እስከ መጨረሻው አብሯት በህይወት ዘመኑ እንደሚኖር ቃል ሲገባላት ቆይቶ ብዙ ተስፋ ሰጧት፣ ብዙ ህልሞቹን እንድታለም ካደረጋት በኋላ የሆነ ሰዓት ላይ ያረገዝኩ ስትለው ልክ በሽታ እንደያዘች ልክ በሽታ እንደታመመች ጣል አድርጓት የሚሄድ ብዙ ወንድ አለና ያኔ በዛች ሰዓት በዛች ሰከንድ በዛች ደቂቃ የተፈጠረችዋን ሞመንት እሷ እንደው ልርሳው ብትል እንኳን አእምሯ ውስጡ አይረሳውም። እና በጣም አስቸጋሪ ነው። ወንዶች እዚህ ጋር ጥንቃቄ ልታደርጉ ይገባል። እና በጣም የሚገርመኝ ፓርት ደግሞ ሌላ ዓለም ተውት፣ ብዙ ታሪክ ነው። ሴት ልጅ ተከብራ ተወዳ ተፈቅራ መብቷ ተጠብቆላት ህገ መንግስቱ በደንብ ፈቅዶላት ለሴት ልጅ በቃ የሴት የበላይነት አለ፣ ይገባታልም ይገባናልም። እና ሌላ ዓለም ላይ ያለው ልተውና አብዛኛውን የኢትዮጵያ ወንድ ወይ ደግሞ አብዛኛውን የኢትዮጵያ አኗኗር ሴት የበታች ነች፣ ወንድ የበላይ ነው። ወንድ ያለው ነው የሚሰማው፣ የሚደመጠው፣ የሚተገበረው፣ የሚሰራው። እሱን ተውትና አብዛኛውን ማለቴ ነው፣ ሁሉንም ማለቴ ባይሆንም እና ልጅ ከወለዱ በኋላ ሴት ልጅ ይሆናል አይደል ጉጉታቸው፣ ፍቅራቸው፣ እንክብካቤያቸው፣ ፍላጎታቸው ለልጃቸው ነው። ያቺ ሴት ግን ያን ልጅ እንዳመጣችሁ አያውቁም፣ አይገምቱም። በቃ ጭንቅላታቸው ድፍን ነው። ድፍን ታውቃላችሁ። እኔ ይቅርታ አድርጉልኝ ወንዶች የምትከታተሉ ትኖሩ ትችላላችሁ፣ ግን ጭንቅላታቸው ዝግ ነው፣ ድፍን ነው። በቃ ከወለደች በኋላ ያቺ ሴት መከራይታ አርግዛ 9 ወር ሙሉ መቀመጥ፣ መሽናት፣ መቆም፣ መሄድ፣ መራመድ፣ መተኛት እንኳን ነፍሰ ጡር ሴት ወይ ደግሞ እርጉዝ የሆነች ሴት ምን ያህል ከባድ ነገር እንደምታሳልፍ እናውቃለን። እና ያ ነገር እያለ ልክ ልጁ እንደተወለደ ልጄ 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 እያሉ ይሄዳሉ፣ ወይም ደግሞ እስከ ክስ እስከ ፍርድ ቤት ይሄዳሉ። ኢቭን በችግሯ ቀን በምጧ ቀን በጣም ሰው በሚያስፈልጋት ቀን ከጎኗ ሳይቆዩ ቆይተው መጨረሻ ላይ ልጁ ተወለደ ሲባል ገና 1 ወር ሳይሞላው ክስ ይሄዳሉ። ልጅን ትስጠኝ እሷ የማሳደግ አቅም የላትም ብለውና ብዙ የተዘበራረቀ ብዙ የወረደ የዘቀጠ ማንነት ያላቸው ብዙ ወንዶች አሉ፣ የእውነት ለመናገር ማለት ነውና አብርሽ ደግሞ ከዚህ በፊት የሚያውቃት ሩታን ነው። ፍቅር አላባቸው ወይ ለሚለው አብርሽና ሩታ ይዋደዳሉ ወይ፣ አብርሽ ለሩታ ፍቅር አለው፣ ሩታስ ለአብርሽ ፍቅር አላት ወይ የሚለውን ነገር እኔ እጠራጠራለሁ። እውነት ለመናገር ወይ እኛን እየሸወዱን ነው፣ ወይ ራሳቸውን እየሸወዱ ነው፣ ወይ ደግሞ በቃ ትክክለኛ ነገር ነው። እንግዲህ ከሶስት አንዱን ነው የሚሆነው፣ ወይ ራሳቸውን ወይ እኛን ነው የሚሸውዱት። አለቀ። እና ልጄ ልጄ እያለ ነው የሚመጣው። እንግዲህ በዛ ታይም በዛች ቀን በዛች ደቂቃ በዛች ሰከንድ እሱ አሸሸ ገዳሜ እያለ ከሌላ ሴት ጋር እሷ የነበረችበት ሁኔታ ሁላችን አንረሳውም፣ እናስታውሳለን። እና ዛሬ ላይ ልጄ እያለ ይመጣል። የምሬ ነው። ምን አይነት ነገር ነው ይሄ ነገር? አሁን አንድ ምሳሌ ለስጣችሁ። አብርሽ ከእናቱ ቀድሞ ሩታን ነው የሚያውቃት ወይስ ደግሞ እናቱን ነው ከሩታ ቀድሞ የሚያውቀው? ይሄ ራሱ ትልቅ ጥያቄ ምልክት። ምንም በቃ ባጭሩ እናቱን ነው አይደለ? እና አሁን ደግሞ ሩታን ነው ያገኛት አይደለ? ስለዚህ ልጅ የሚለው ነገር አለ። እሷ ባትኖር ልጁ ይኖራል ወይ? እሷን ሳታከብር ልጄን አከብራለሁ ወዳለሁ ብትል የእውነት ነው ወይ? አይሆንም።
ብዙ አስመሳይ ሰዎች ስላላችሁ ለእናንተም በደንብ መስጠትም መናገርም ስለፈለግኩ ነው። ሴቶች ደግሞ አንድ አቋም፣ አንድ የሆነ እቅድ ይኑራችሁ። ዝም ብላችሁ ከተንዘላዘለባችሁ ጋር እየተንዘላዘላችሁ መጦ ውጪ ግቢ ከሚላችሁ ጋር እየወጣችሁ እየገባችሁ እንደዚህ አድርጊ እንደዛ አታድርጊ እያለ ህይወትሽ ላይ ጫና ከሚፈጥርብሽ ወንድ በቃ ቋሚው የሆነ ውሳኔ የራስሽ አቋም ሊኖርሽ ይገባል። እና ሩታ እሷ ራሱ ማለት ነው በቃ ከባድ ነው የሆነ ነገሯ ማለት ነው። እና እኔ መጀመሪያ የሴት ልጅ ታሳዝነኛለች የእውነት ሩታ የሚያሳለፈችበትን የመጣችበትን መንገድ ስለማቅ እንዴት አድርጎ በፍቅር ሲሰባት እንደነበር እሷን ማጣት ምን ያህል እንደሚያስፈራው እሷን ካጣት መኖር እንደማይችል በጣም በተደጋጋሚ ሲናገር ነበር። ያኔ ፍቅር እንደጀምሩ አካባቢ ሁለተኛ መጎዳት አልፈልግም፣ ሁለተኛ መሰበር አልፈልግም፣ እባካችሁን ጸሎት አድርጉልኝ እያለ እያለቀሰ እንባ እየተናነቀው ሁላ ተናግሮ ነበረና እንደዛ ጸልየህ እንደዛ ለምነህ ያገኛትን ሴት በዚህ ልክ ማርከስ፣ በዚህ ልክ ክብር ራሱ ወድቋል። የሆነ ማንነትን ራስን አጣሃል። በቃ እንደዛ እንደዚህ ነው የምትዘለው። እና አንድ ምሳሌ ልስጥ። ሁለት እግር ያለው ሁለት ዛፍ ላይ አይወጣም። ከወጣም አወዳደቁ የከፋ ነው የሚሆነው። እና ወይ ሄርሜላ ለቀ ወዳታለሁ ከምትላት ከሚስት ጋር ከልጅ ጋር ኑር ጠቅልለ በቃ እንደ ህፃን ልጅ ነው። በቃ የሆነ ስጦታ ይዞ ይመጣል፣ ከዛ የሆነ ይሄዳል፣ ከዛ ይመለሳል ምናምን። እና እንደ ሌሎች ወንዶች እኮ መሆን አይቅተኝም፣ ሁሉን ነገር ጥዬ መሄድ አይቅተኝም ብላል። እና አዎ ይሄን ነገር ከተናገርከው ካደረከው ይቆጠራል በነገራችን ላይ ማለት ነው። እና ምን ይዞ ነው ሩታ እኮ እስትንፋስ ስለሆነች ነው እንዲህ የምትመላለሰው። የእውነት ለመናገር እኮ ሩታ ምንም ዋጋ የሌላት ጥቅም የሌላት ላይክ ከእሷ ጋር መለየት ትፈልግ ነበረ። ቢሆን ያ ነገር ቢሆን እንደማትችል ታውቀዋለህ። አዙሮ የወሰደ መንገድ እንደሚያመጣ ታውቀዋለህ። ስለዚህ ጨክነ መሄድ ስለማትችል ነው እንጂ አንተም ልክ እንደ ሌሎቹ ወንዶች ምን አገባኝ ከሌላዋ ጋር እዚህ ጋር ሴት አስወልደሃል፣ ልጅ አስይዘሃል ምናምን፣ ሌላኛው ዋጋ ደግሞ ካልወለደችው ብር ከምትለው ብርቅ ከምትል። በነገራችን ላይ ሩታ ምንም የጎደለባት ያነሰባት ነው፣ የወለደችም አትመስል። የእውነት አለባበሳቸው ዝርክርክ ያለ ምናምን ይሆናል። አንዳንዴ ሴቶች ሲወልዱ ራሳቸውን የሚጥሉበት ሁኔታ አለ። ሩታ ግን እንደምታዩት ንቁ ሴት ናት። ምንም የቀራት ምንም የሚወጣላት ነገር የለም። እና እዛ ሄደ መዝለል ትችል ነበር። ግን አንተ የሚያስፈራ ብዙ ነገር አለ። አንደኛ የሚዲያ ሰው ስለሆንክ በጣም ፈርታል። ሁለተኛ ነገር ደግሞ ከሩታ ተለይተህ መኖር እንደማትችል በደንብ ታውቀዋለህ ህሊና። ለዛ ነው አሁን እንደ ህፃን ልጅ እያባበልካት እያሽሞነሞንካት ምናምን የምትገኘው። ግን ሄርሜላን ለምን ከህይወት ማስወጣት ነው? ወይስ ከሩታ ጋር የሆነ ቀን ላይ የሆነ እንደዚህ አለመግባባት ሲፈጠር ጭቅጭቅ ሲነሳ እሷ ጋር ሩጣ ልትሄድ ነው? ያልገባኝ ነገር። ለነገሩ ለሄርሜላም የልብ ልብ ሰጣት። እንዴት እየፈረገጠች እንዴት እሪ እያለች እንዴት ጓ እያለች እንደምትገኝ እንደው በስማም። ዝሙተኛ የተከበረበት፣ ዝሙተኛ የበዛበት፣ ዝሙተኛ አይኑን አፍጥጦ ጥርሱን አግጥጦ የመጣበት ዓለም። በቃ እኔ ምን አይነት ነገር እንደሆነ አልገባኝም። እንደው የምታስተላልፉት ቪዲዮ ራሱ ጥቅሙ ለምን እንደሆነ ምንም ይገባኝ ታሪክም የለምና አንድ ሴት ዝሙታ ማለት የሆነ ከባለትዳር ወንድ ጋር ስትማገጥ ማገጠሽ ነው የሚባለው አይደል? ያ ነገር ኢትዮጵያ ውስጥ የሚያሳፍር ነገር ነበር። በድብቅ የሚያደርጉ ሰዎች ቢኖሩም ግን ደግሞ እነዛ ሰዎችም ይደበቁ ነበር። አሁን ግን በገሃድ እየመጡ እንግዲህ ባልሽ ባሌ ነው እያሉ ይገኛሉ። በጣም አስቸጋሪ ነው እኮ። አንድ ሴት ልጅ ስለወለደች ራሷን፣ ማንነቷን፣ ክብሯን ያጣች ይመስላችኋል? ግን እንደውም እግዚአብሔር ድንቅ የሆነ ስጦታ ነው የሰጣት። ድንቅ የሆነ የእግዚአብሔርን ስራ ነው የሰጣት። ስለዚህ እንደውም ልትከበር፣ ልትመሰገን፣ ልትወደስ አይታሃል። ጭንቀቷን፣ ስቃዩን ሆስፒታል ድረስ በመሄድ እና እንደው የእርግዝናዋን ጊዜ ከጎኗ ሆነ ባታይም፣ እንዴት ሆና እንደተኛች፣ እንዴት ሆና እንዳደረች፣ እንዴት ስትሰቃይ እንዳደረች ባታይም ቢያንስ የውልደቷ ጊዜ አይታሃል። እና ከዛም በኋላ ደግሞ ልጅየው ሲገረዝም ያለውን ጭንቀት አይታሃል። እና እናት ለዚህ ሴት መከበር መወደስ ይገባታል እንጂ እንዲህ ማጣጣል የለብም። አንድ ሴት ይዘህ መጣ አመጣጧ የማይታወቅ እብድ የሆነች ሴት ይዘህ መጣ ከእሷና ሚስትህን ካነጻጸርካት ካወዳደርካት፣ ሲጀመር አንተ ምንም ስለ ፍቅር ማታውቅም ምንም ነገር። በቃ አሁን ከአብርሽ ላይ በቃ የሆነት ጥሩ ልብ እንዳለ አውቃለሁ፣ መጥፎ ሰውም እንዳልሆንክ አውቃለሁ። ግን በህይወት ላይ በጣም ተወዛግበህ ሰዎችንም እያወዛገብክ ኑሮህም ቀስ በቀስ ህይወትን በቃ አደጋ ላይ እየጣልክ የሚያስጠላ ኑሮ የሚያስጠላ ላይፍ ውስጥ እየገባ ነው ያለውና ይህን ነገር ማቆም አለብህ። በቃ ከሄርሜላ ጋር ያለውን ነገር ከት አድርገው። እሷ ስላለቃቀሰች ትዳርህን ይገነባልሃል ወይ? እሷ ስላለቀሰች ከትዳር ጋር ያኗኗሩ በቃ ኖ አትጠቅምም። በቃ በጭራሽ እሷ ጋር መሆን የለብህም። በቃ እሷን ከህይወቴ ውጭ በቃ
እንዴ ምን ሰላም አትፈልግም? ሳስበው ግን ሁሌ ሩታን እየሄድክ እንደ ውሃ ቀጅ እየተመላለስክ እየመጣ እየሄድክ ምናምን ልጄ ትላለህ። ምንድን ነው አንድ ቀን ረጨ፣ በቃ አለቀ። ከዛ ውጭ በአንድ ቀን ግንኙነት ልጅም ይፈጠራል። ይህን ያህል ወጠ ወርደ ቁፋሮ ቆፍረ እርሻ አርሰ ምናምን ወጠ የሆነ ያመጣው ልጅ ነው የምትመስለው። የእውነት ለመናገር ልጄ ትላለህ። መጀመሪያ እኮ ሩታ ነው የምታውቃት። እስኪ መጀመሪያ ለሩታ ክብር ይኑረ፣ ንግግር ቻል እስኪ መጀመሪያ። በጣም የሚገርም ነገር እና ሩታ ልልሽ የምፈልገው ነገር በቃ አንድና አንድ የማያዳግም እርምጃ የማያዳግም ውሳኔ ወስነሽ የሆነ ነገር አድርጌ የሆነ ነገር አስቀምጭለት። በዛ ነገር ከተስማማ ከአንቺ ጋር ይቀጥላል። ኢትስ ኦኬ ኖርማል ነው። ካልሆነ ግን በዚህ ነገር አልቀጥልም ወይም ደግሞ እንዲህ ነው ወለም ዘለም ካለ ወደ ኋላ ወደፊት ካለ በቃ መንገዱን ጨርቅ ያርግልህ። እንኳን ከሄርሜላ ጋር ይቅርና ሌሎች ሴቶች ጋር ደርበም ጨምረም መቀመጥም መኖርም ትችላለህ። ስለዚህ በእኔ ህይወት ላይ አታስፈልገኝም፣ እኔ ልጄን አሳድጋለሁ ብለሽ መዝጊያውን ማስቀመጥ አለብሽ። እና ልጅ እኮ ነገ አባቴ ማለቱ አይቀርም። ይሄ ቪዲዮ እኮ ይቀመጣል እኮ እንዳደራ። በነገራችን ላይ ልጅ ልጆች ሁሉ ያዩታል። ዝርክርክነትን ከሚስት በላይ ሌላ ሰው አምጥተህ የሆነ ያልሆነ ታሪክ መፍጠርህን ያያሉ። ያኔ ደግሞ ልጆች እንደውም እያደጉ ሲሄዱ ነው አባታቸው ምን አይነት አባት እንደሆነ እያወቁ ሄደው ለአንተ ጥላቻም ቂምም ወይ የሆነ አባትም መስለም አትታያቸው። እና ካሁኑ ለልጆች ስትል እንኳን ለልጅ አሁን ለተወለደው ስትል እንኳን ለሩታ ያለን ፍቅር ለሩታ ያለን ክብር እንዴት ተሰቃይታ እንዳመጣችሁ ከዛ እነዛ የሚወለዱት ልጆችም ያንተን ፈለግ ተከትለው ይሄዳሉ። ለሴት ልጅ ክብር ይኖራቸዋል። አሁን ትውልድ እየተበላሸ ያለው ከወላጅ ይጀምራል። እግዚአብሔርን ነው ብላችሁ አብረሽ አሁን እንዲህ እዛም ከውሽሚትም ከዛም እዚህም እየዘለለ አስቡት የእሱ ልጅ ምን አይነት ማንነት ሊኖረው እንደሚችል። አባቢ እንደዚህ አድርጓል አይደለ እንዴ? እኔ እንደዚህ ለምን አላረግም? አባቴም እንደዚህ ነበር፣ ኖርማል ነው፣ ምን ሆነ የሚል አይነት ነገር ይመጣል። ያ ወንድ ደግሞ የተወለደው ወንድ ደግሞ የሚያገባትን ሴት እንዳንተ ሲንዘላዘልባት ይኖራል። ያ በጣም አስቸጋሪና ከባድ ነገር ነው። እባክህን ትውልድንም አታበላሽ። ለሩታም ክብርም ፍቅርም ይኑረህ። ወይ ሂድ ወይና በቃ አለቀ። ይህንን ነገር ነው ልናገር የምችለው። ሄርሜላን ተዋት። በቅርቧ ሁሉም የዘራውን ነው የሚያጭደው። እግዚአብሔርን የእጇን ታገኛለች። ዝም ብላችሁ ማየት ብቻ፣ ሌላ ነገር የለም። ብቻ ግን የኔ ሀሳብ ይህንን ይመስል ነበረ። ስለነበረን ቆይታ አመሰግናለሁ። የምታስተላልፉትን ነገርም እያወቃችሁ ብታስተላልፉ የተሻለ ነው። ትውልድ አትበድሉ፣ ትውልድ አታበላሹ ላለሁኝ